አበበ ቢቂላ ባሸነፈበት ሮም እንዳይመዘገብ ተደርጎ እንደነበር ታውቃላችሁ ከውድድሩ በፊት። ምን እሱ ብቻ በንጉሱ ዘመንም እኮ አቤ ታስሮ ነበር። ይሄም ሌላ ጉዳይ ነው። ዘናጩ አበበ ቢቂላ ለምንድነው በሮም በባዶ እግሩ የሮጠው? ብዙ መላምቶች አሉ። ዛሬ እናነሳለን። በልጅነት እድሜው በእርሻ ስራ ተሰማርቶ ከሚኖረው ከአባቱ ጋር ግብርናን ለመሞከር ደፍሯል። ነገር ግን የምን ጊዜም ህልሙ የነበረው ጀግና ወታደር የመሆን ፍላጎት ነበረው አበበ ቢቂላ። እናም ይሄን የተረዳው አቤ ለአባቱ ቢቂላ ደምሴ ያስረዳና የአበበ አባትም ይሄንን ጉዳይ ለደብሩ አስተዳዳሪ ያመለክታሉ። በደብሩ አስተዳዳሪ በኩል ደብዳቤ ተጽፎ ለንጉሱ ይላካል። የሚገርማችሁ ከአመት በኋላ በንጉሱ ዘንድ ፈቃድና ይሁንታ እንዳገኘ ለዛች ወረዳ ጅሩ ለተባለችው አካባቢ ይላካል። ያኔ አበበ በተወለደባት በጅሩ ከተማ ደስታ ነገሰ። እጅግ በጣም በመደሰት አባቱም እጅግ በጣም ደስተኛ ስለነበሩ በክብርና በፍቅር አበበ ክቡር ዘበኛ ሊቀላቀል ወደ አዲስ አበባ ተሸኘ። ነገርን ነገር ያነሰዋል ነውና ንጉሱ በ1916 እንግዲህ አውሮፓን ሲዞሩ አንድ አስገራሚ ነገር ይመለከታሉ። እሱም የኦሎምፒክ ውድድር እየተከናወነ በርካቶች በስፖርታዊ ክዋኔዎች ሀገራቸውን ወክለው ባንዲራቸው ሲውለበለቡ የሀገር ቁጭት አደረባቸውና እሳቸው አንድ መላ ይዘይዳሉ። አንድ የሰውነት ማጎልመሻ አሰልጣኝ ወደ ኢትዮጵያ መጋበዝ ኔስካን ይሰኛል። ይህንን ግለሰብ እንግዲህ ሀገር ውስጥ መጥቶ እንዲያሰለጥንለት ጥያቄ ያቀርባሉ። ኔስካንም እጅግ በጣም ደስተኛ በመሆን ወደ ኢትዮጵያ ይመጣና የመጀመሪያዎቹን የአትሌቲክስ ስፖርት የምንለውን በተለይ እነ ዋሚ ብሩን አበበ ቢቂላን ጨምሮ በርካቶችን ማሰልጠን ይጀምራል። ኢትዮጵያን ወክለው በመላው ዓለም እንዲሳተፉ እድል ለማመቻቸት በደንብ እንግዲህ በሰውነትም በእውቀትም የጎለበተ ትውልድ ለመፍጠር ሲሰራ የነበረ ድንቅ ኢትዮጵያ ባለውለታ ነው ኔስካን ማለት ነው። በኋላም ወደ ሮም ስንጓዝ ሮም አበበ ቢቂላ ኢትዮጵያን ወክሎ በሄደበት መድረክ ላይ አንድ ነገር ተከሰተ። አበበ የሚወዳደርበት ቦታ ላይ እንዳይወዳደር ስሙ አልተመዘገበም ነበር። ይህን ጊዜ እንግዲህ አበበ ቢቂላ አዘጋጆቹ ስሙን ባለማስገበታቸው ቢወዳደር እንኳን አሸናፊ ነው ተብሎ አይወጣም ነበር። የሚገርማችሁ ሴራምና ደባም ነበራት እዛው ሮም ጣሊያን ማለት ነው። በኋላ ላይ ይህንን የተመለከቱት የወቅቱ የኢትዮጵያ ሌጀንድ ይድነቃቸው ተሰማ ወደ ውድድር ኮሚቴው በመሄድ በማመልከትና በመታገል ስሙ እንዲመዘገብ ያደርጋሉ። በዚህ የተናደደው አቤ በቁጭት በልህ የሮምን ማራቶን ስንጥቅጥቁን አውጥቶ ያሸንፋል በባዶ እግሩ። በጣም የሚገርማችሁ በባዶ እግሩ ማሸነፉ ብቻ አይደለም። ምናልባት ቪዲዮውን ከተመለከታችሁት በመጨረሻ አሸንፎ የሚያሟሙቅባት ቦታ አለች። እዛች ቦታ ላይ ከብዙ አመት በፊት በ1928 አካባቢ ይመስለኛል አንድ ታምራዊ ንግግር ተደርጎ ነበር። ሞሶሎኒ ኢትዮጵያን በተለይ አዲስ አበባን ቀጠቀጥናት በቀኝ ገዛናት ብሎ በርካታ ጣሊያናውያንን ሰብስቦ የተናገረበት ቦታ ላይ አቤ በጀግንነት በባዶ እግሩ ብቻውን ፎክሮ አሸንፎ በርካቶች ሲወድቁ እሱ ግን እያሟሟቀ ዓለምን አነጋጋሪ ተአምር ሰራ። በፊት ገጾቻቸው በርካታ መገናኛ ብዙሃን አቤን በዛች ዕለት አንድ አስገራሚ ነገር ተናገሩ። ኢትዮጵያ አንድ ወታደር ልካ ጣሊያንን ወረረች ተባለ። መውረር ብቻ አይደለም ጣሊያንን አሸነፈች የተባለለት የምንጊዜም የኢትዮጵያ ጀግና ነው አበበ ቢቂላ። በጣም ይገርማቸዋል። አቤ ብዙ ነገር ያልተወራ ነገር አለው። ወደ ኢትዮጵያ ሲመጣ እነ ጸጋዬ ገብረመድህን የመሰሉ ድንቅ ጸሐፍቶች አቀባበል አድርገው ግጥም ጽፈውለታል። አጋጣሚ እሱ ከድል በኋላ የመጣበት ቀን ከኢትዮጵያውያን የሁላችንም እንግዲህ የጥቁር አፍሪካውያን የጀግንነት ተምሳሌት የነበረው አድዋ መታሰቢያ በዓሉ የሚከበርበት ቀን ነበረ። እናም የሚገርማችሁ በዛ ቀን አቤም ሌላኛውን አድዋ አስመሰከረ። እንግዲህ ከዛ በኋላ አቤ አንድ አስገራሚ ነገር በህይወት ውስጥ ያጋጥመዋል። በተደጋጋሚ በኢትዮጵያ ውስጥ በነበረ የፖለቲካ ችግሮች እንግዲህ ንጉሱ ላይ ቂሚያ ቄሙ ንጉሱን ለመገልበጥ የሚሞክሩ ግለሰቦች አቤን እንግዲህ እንደመጠቀሚያ ለማድረግ ለመፈንቅለ መንግስት ቅስቀሳ እንዲመቻቸው እሱን ይዘው አብሮ ይጓዙ ነበርና አቤን በዚህ በመጠርጠሩ ንጉሱም እዚህ ላይ በመድረሳቸው እንዲታሰር አድርገዋል።
እንግዲህ አቤም የተወሰኑ ጊዜያቶች በእስር ቤት እንግዲህ በመጠርጠር እንዳሳለፈ የታሪክ ድርሳናት ይገልጻሉ። እሱ ብቻ አይደለም። አቤ ወደ መጨረሻው አካባቢ የአካል ጉዳት አጋጥሞት በዊልቸር ይንቀሳቀስ ነበረ። እንግዲህ አቤ እጅ የሚሰጥ ሰው አይደለም። አበበ ቢቂላ የብዙ ነገር ተምሳሌት ነው ስንል በምክንያት ነው። እዛም ሆኖ በፓራ ኦሎምፒክ የሚባለው የአካል ጉዳተኞች የሚሳተፉትን የስፖርት አይነቶች ላይ በመሳተፍ ይገርማቸዋል በቀስት ተወዳድሮ አንደኛ እንደወጣ ታውቃላችሁ። አቤ በብዙ አማራጮች ህይወትን የታገለ ድንቅ ሰው እንደሆነ ታሪኮቹ ይመሰክራሉ። ይህንን የተረዱት በርካቶች በተለይ እንደነ ጃፓን የሰለጠኑ ሀገራት አቤን አክብረው ቦታ ሰይመውለታል። የአበበ ቢቂላ ቀን ተብሎ በካላንደራቸው ሲያወሱት ሲያከብሩት ይኖራሉ። እንደዚሁም ጣሊያን ሮም ላይ ስትጓዙ በስሙ አደባባይና ቦታ ተሰይመውለታል። የምናስታውሰው ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድም እንግሊዛው ቦታው ላይ ሄደው አበባ ጉንጉን እንዳኖሩ የቅርብ ጊዜ ትውስታችን ነው። ግን የሚቆጨን እኛ ኢትዮጵያውያን ለዚህ ሌጀንዳችን ከማውራትና ከመተረክ ባለፈ ምን አደረግንለት? ምን መዘከር ያስቀመጠን? ምናልባት እኔ የማላቀው እናንተ የምታውቁት ያነበባችሁ የሰማችሁ ካላችሁ ደግሞ እስኪ እንድንማማር እዚህ ኮሜንት ላይ ገብታችሁ ሐሳብ እንድትሰጡበት እጠይቃለሁ። በነገራችሁ ላይ አበበ በደርግ ጊዜ አካባቢ ወደ መጨረሻዎቹ አካባቢ ማለት ይቻላል በጣም ታሞ ከሀገርም ወጥቶ በእንግሊዝ ሀገር ሄዶ ሕክምናውን ወስዶ ተመልሷል። ነገር ግን በኔስካን ባሰልጣኙ አማካኝነት ደግሞ ወደ ኖርዌይ ሄዶ እንዲኖር ላስኮብልልህ የሚል ጥያቄም ተጠይቆ ነበር። አበበ ግን የሚወዳትን ኢትዮጵያ ጥሎ እንደማይሄድና እንደማይኮበልል ተናግሮ እዚሁ በ40 ዓመቱ ገና ለሀገር ብዙ በሚያደርግበት እድሜው በ1966 ህይወቱ እንዳለፈ እዚሁ ቅዱስ ዮሴፍ ቤተክርስቲያን ንጉሱና በርካታ ታዋቂ ሰዎች በተገኙበት ስርዓተ ቀብሩም እንደተፈጸመ ሰምተናል። ስለ አበበ በርካታ መጽሐፍቶች ተጽፈዋል። በርካታ ዶክመንተሪ ምስሎች ተከውነውለታል። እኔ ከመሰጠኝ ሳነብ ካገኘኋት ጥቂቱን ቦጭቄ ወደ እናንተ አቀረብኩላችሁ። እኔ በሱ ፍቃድ ተገኝ ነኝ። አዲሱን ትውልድ ከኮንክሪት፣ ከብረት፣ ከፌሮ፣ ከሲሚንቶ ብቻ ሳይሆን ከቀለም፣ ከእውቀት፣ ከንባብ ጋር ቀይጠን እንስራ እላለሁ። ጤና ይስጥልን።